ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው በአዳዲስ መረጃዎች ተመልሼ መጥቻለሁ። እስከ መጨረሻው ተከታተሉኝ። በተለይ መጨረሻ ላይ በጣም ቆንጆ የሆነ መልእክት አለ፣ አዲስ የወጣ መረጃም አለ። እሱን ትሰማላችሁ። ላይክ እያደረጋችሁ አብራችሁኝ ቆዩ። በኢትዮጵያ አምላክ በንጹህ ባንዲራውን በተጨማለቀች ሰው በንጹህ ባንዲራ አምላክ ይውረዱ። ከላይ አይደለም መቀመጥ ያለበት። ወገናችን እያለቀ ነው። ክቡር ዶክተር፣ እውነት ለህዝቦት እውነት ለወገኖት ከቆሙ ከላይ አይደለም መቀመጥ ያለበት፣ ይውረዱ። መንግስት ማለት እኮ የህዝብ ኮንትራት የሰጠው ነው። ህዝብ የሰጠውን ኮንትራት ደግሞ በኮንትራቱ በሁሉ መሰረት መፈጸም አለበት። አቅም እያለው ምን ነው እነዚህ ኦነግ ሸኔ የሚባሉ የመንግስትን ባንክ በሚሊዮን የሚቆጠር ገንዘብ ሲዘርፉ እኮ ማዳበሪያ ወይም አቅም መገንቢያ አድርገው ነው ሲወስዱት ዝም የተባሉ። በየቀኑ የማይታወቁ ሰዎች መናፍስት ናቸው ወይ እነዚህ ሰዎች? ለምንድን ነው በግልጽ የማይወገዙ? አንተ ገለት አትገባ። ሰሞኑን ጽጌ ሮያል በሰራችው ቪዲዮ የእናንተ አመለካከት የቱ ጋር ነው? እሷ ስራዬ ብላ አቅዳበት ነው የሰራችው ወይስ እንደስከዛሬው ስትሰራ እንደነበረው አይነት ክሊፕ ነው የሰራችው? ከዛም በኋላ ደግሞ የህዝቡን የልብ ትርታ ከሰማች በኋላ ለምንድን ነው የማታከብረን? ለምንድን ነው የማታጠፈው? እስኪ ምላሻችሁን ኮሜንት ላይ ስጡ። መንግስት የሚበድለው፣ መንግስት የሚጨፈጭፈው፣ መንግስት ከቢዝነስ ውጭ የሚያደርገው ሳይበቃ አሁን ደግሞ የማንም ኮልኮሌ እየተነሳ በሲስተም አማራን እነካለው ከተባለ ችግር ምን ይሆናል? አፈር ትገባል። ሰሞኑን በጣም እየታዘብኳቸው ነበር፣ ስከታተላቸው ነበር ማለት በትክክል ማለት እየተከታተልኳቸው ነበር ማለት ትኩረት አድርጌ ማለት ነው። ምን አለ መሰላችሁ? ሁላችሁ ኮፒ ሊንክ ሼር ያደርጋችሁ የሚሰሩት ስራ ቀጥታ እንደተከፈለው ሰው እንደ ተላላኪ እንደ ካድሬ ነው እያገለገሉ ያሉት ማለት ነው። ምን እየሰራች ነበር ሰሞኑን? ይሁን አንዳንድ ቪዲዮዎች ሰራችና ለቀቀች። ገባችሁ? ያ ደግሞ ቀጥታ አማራና የአማራን ሕዝብ የሚያጠቃ ቪዲዮ ማለት ነው። እዛ ቪዲዮ ላይ ያለው ሙዚቃ ራሱ ከዚህ በፊት ጎሳዬ ይቅርታ ጠይቆበታል። ገባችሁ? የማይሆን ነገር የማይሆን መልእክት ስለሚያስተላልፍ ሙዚቃው ጎሳዬ ራሱ ይቅርታ ጠይቆበት ነበር ማለት ነው። እቺ ልጅና ገባችሁ ከሚያሰራው ጋር ተነጋግረው መሰለኝ ቢሆን ነገር አድርገው ጥቃት ለማድረስ ይሄን ሙዚቃ ከአንዳንድ ትወና እንትኖች ጋር ለቀቀችው አንድ ላይ ማለት ነው። ገባችሁ? ይሄ ደግሞ ምንድነው በዚህ ወቅት ላይ በዚህ ጦርነት በሆነበት ወቅት ላይ አማራ ህዝብ የራሱን ህልውና ለመከላከልና ማንነቱን ለማስጠበቅ በሚዋጋበት ሰዓት ለመጠቃትና ለማጥቃት የሄደችበት መንገድ ገባችሁ? ከዚህ በፊትም በመንግስት እጅ ላይ ነው የሆነ ነገር ስትነካካ ያለው ፊልሞች፣ ዶክመንተሪ ፊልሞች ምናምን ሲሰራ ያለው ገባችሁ? እኛ ያው ለለፋና ያው ለጨውንበት መባከን መጥፋት የለበትም። ገባችሁ? መባከን መጥፋት የለበትም። ስንትና ስንት ነገር የተከፈለበት ነገር ነው ማለት ነው። ገባችሁ? ይሄን ነገር ለመከላከል ግዴታ አማራ መሆን የለባችሁ እና ደስ የአማራ ህዝብ መሆን የለባችሁ። በዚህ ሰዓት እንደምታዩት የአማራ ህዝብ እየተከላከለ ያለው ለሙሉ የኢትዮጵያ ህዝብ ነው እንጂ ለራሱ ብቻ አይደለም እየተከላከለ ያለው። ነፃ ሊያወጣቸው ነው እየለፉም ያሉት ወንድሞቻችን ማለት ነው። ገባችሁ? ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል ለመበሻሸቅ። እግዚአብሔር ምስክር፣ ከአማራ ጋር መገጫጨት ከግንድ መጋጨት ሞክሬያለሁ እኮ እኔ። እንዲያውም ድፍረቱ ስላለ ሞካክሬያለሁ የሆነ ጊዜ ላይ ተናድጄ። ግን አፕራምሽ ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ሰላም ነው ብለህ አትበል፣ እለፈው። ድራሽን ነው የሚያጠፋው። አብይ አህመድ ብዙ ውሸቶችን በመዋሸት ነው የምናውቀው። ግን ደግሞ ከትግራይ ክልልና ከኤርትራ ጋር በቀጣይነት ጦርነት ከጀመረ መጨረሻው ነው የሚሆነው። ምን አለች ነው የምትሉኝ? እውነት አይቀሬ ይመስላል። ዝም ብሎ ስታየው ብዙ ነገር አይቀሬ። ብልጽግናም ጉራው እንደምታየው ነው። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳም ትግራይን ብቻ ሳይሆን መቀለ እንገባለን ብሏል። ኦልሬዲ ባለፈው ተደጋጋሚ መቀለ እንገባለን፣ በአጭር ጊዜ እንገባለን ብሏል። ይሄ በጸሎት ወይ በሚራክል አይደለም የሚገባው፣ በጦርነት ነው የሚገባው እሱ የሚያስበው። ስለዚህ ለጦርነት እመጣለሁ እያለ ቁጭ ብሎ ትግራይ ደግሞ እጇን አሳስራ አትጠብቀውም። ግልጽ ነው ይሄ። ኤርትራም ቅርብ ነው፣ በራማ በኩል ቅርብ ነው ወደ አስመራ። የመጀመሪያው ምሽግ እንደሰበር መንዳት ነው፣ ዝም ብሎ መንዳት ነው ብሎ ተናግሯል። ኤርትራ አርቲፊሻል ኤንቲቲ ነች። ሀገር አይደለችም። በተለይ ፕሬዝደንቱ ከሄዱ በቃ ሀገር እንደ ሀገር አይቀጥልም። ለዚህም በስነ ልቦና፣ በህግ፣ በዲፕሎማሲ መዘጋጀት አለብን የሚል ከፍተኛ የጦርነት ያው ተዘጋጁ ጦርነት ኦልሞስት ተዘጋጀ። የኢትዮጵያ ሰራዊት መዘጋጀት አለበት፣ በአጭር ጊዜ ያሸንፋል የሚልም
ተነግሯል። ቪዲዮ ያልወጣ ቪዲዮ አለ ሰምተናል። እዛ ላይ መከላከያ መዘጋጀት አለበት፣ በአጭር ጊዜ ነው የምናሸንፋቸው ብሏልና የሚመጣው ቀጣዩ ጦርነት አስተላለፉ ግልጽ ነው። ሁሉም የራሱ አደጋ አለው። አማራ ክልል በጦርነት ነው ያለው። ኦልሞስት አንድ ሳምንት አልፏል። ሁለተኛ ሳምንት ላይ ነው ያለው። በሚግ የተዋጋ ነው። ዛሬም ትላንት በሚግ ነበር የሚዋጋው። ደጋዳሞት አካባቢ ሰምተናል። የትግራይ ጉዳይ ከተነሳ አስተላለፉ እንዴት ነው የሚሆነው? ማለት በግልጽ አሁን የሚደበቅም ስላለው ነው። በተለይ የትግራይና የአማራና የኦሮሚያ የኦላም የፋኖም የትዴፍም ትብብር ግልጽ ነው። ዝም ብለን ሚዲያ ለምንደብቀው አይደለም። ከዚህ በኋላ የሚደበቅ ስላልሆነ እነሱ ሞቃዲሾ አስገብተዋል። ሞቃዲሾ የሚገባበት እድል የለውም፣ አስገባም። ኢትዮጵያውያን ግን አንድ ጉዳይ አላቸው፣ አንድ ዓላማ አላቸው። ብልጽግና የሚባል ገጥሟቸዋል። ስለዚህ የትብብሩ ጉዳይ ባንዴ ነገሮች ከጀመሩ እስቲ ሴናሪዎቹን እናስቀምጥ። ኢንጂነር እንዴት ነው የሚሆነው? ሁለተኛ እንደ ዋና ነገር እንደው በዋናነት መጀመሪያ ስንነሳ እንደው የፖለቲካ ዓላማ ማስፈጸሚያ ዘዴ ነው ጦርነት። ስለዚህ እነሱ የሚፈልጉት አሁን በተደጋጋሚ ሲናገሩ የምሰማው አንደኛ ወደብ እናመጣለን ይላሉ። ኤርትራን ወረን አቅም የለውም ትንሽ ሀገር ነው እንደዚህ ሲሉ ሰማለሁ። ሁለተኛ የትግራይን ፖለቲካ እናንበረክክና እኛ የሚፈልገንን ህዋትን አባረን ሌላ ለኛ ለብልጽግና ያደረ ስብስብ ፈጥረን እንመጣለን። የአማራንም ይህን የተበታተነ ትምክተኛ ኃይል አባረን ለኛ የሚመስለንን አማራ አድርገን ራሳችን እንደፈለግነው በቀጠናው ላይ እንናኛለን ይመስላል። እንግዲህ እንደው ከላይ ሳወራው ማለት ነው። እንግዲህ እስከ ዛሬ ድረስ በታሪክ በተመዘገበውና እስከ ትናንትና የኢራንና የአሜሪካና እስራኤል ባንድ ላይ ጦርነት እንዴት እንደሚደረግና ምን እንደሆነ አይተናል። አፍጋኒስታን በጣም ደሃ ሀገርና የተበታተነ በአብዛኛውም ኋላ ቀር የሚባል ነው በአሁን ባለው ዘመናዊ ሁኔታ አንጻር ሲታይ እና ዘ ግሬቭያርድ ኦፍ ኢምፓየርስ ነው የሚሏቸው አፍጋኒስታንን በአጠቃላይ። ያ እንግዲህ ምን ሆነ? ይሄ ሁሉ ኃይል አሜሪካ፣ እንግሊዝ፣ ራሽያ፣ ሞንጎል ኢምፓየር ድሃውና እዛ ተራራማ ቦታ ላይ እየተሸነፈ ለምን ወጣ ከተባለ የናሽናሊዝምን ምንነት፣ የፍትሃዊነትን፣ የእውነትንና የመሳሰሉትን ነገሮች መያዝ ያስፈልጋል ማለት ነው። ስለዚህ ትግራይ ውስጥም መረበሽና በአውሮፕላን ጉዳት ማድረስ፣ መንገድ ማፍረስ፣ ትምህርት ቤት ማፍረስ፣ ሆስፒታል ማፍረስ ትችል ይሆናል። ግን የትግራይን ብሔር እኔ አምጥቼ አንድ ሰው ሎሌ ሾምልሃለሁ የሚለው ነገር በናሽናሊዝም ኮንሴፕት እና እስከዛሬ ባየናቸው ጦርነቶች ሁሉ የማይሆን ነገር እንደሆነ በተደጋጋሚ የታዩ ጦርነቶች ናቸው። ቪየትናምም አሜሪካ ገብቶ ፈረንሳይ ገብቶ በምን ሁኔታ እንደወጡ የምናውቀው ነገር ነው አይደለም? ይሄ ከሆነ ሌላን ሀገር ወርሬ ከዛ ወደብ ነጥቄ አኖራለሁ የሚለው ኮንሰፕት ራሱ ከምን የመጣ ነው? እስካሁኑ ኢራን ድረስ በምናየው ሁኔታ ማለት ነው። እነዚህን ነገሮች አድርገህ ስታየው አሁን በምንም አይነት የሚያስቡት ነገር ወደ ተግባር የሚለወጥ በምንም አይነት እንደሌለው። ሁለተኛ ለምንድን ነው የሚያስፈልገው ብለህ ደግሞ ውሰድልኝ። የኤርትራ ህዝብና አጠቃላይ የኢትዮጵያ ህዝብ ሆነ የትግራይ ህዝብ በብዙ ነገሮች የተሳሰርን፣ ስልጣኔ የምንጋራ፣ ቋንቋ የምንጋራ፣ ባህል የምንጋራ፣ በኢኮኖሚያችን በጋራ ቢተሳሰር የምንጠቀም ነን አይደለም? ይህንን በፖለቲካ መልክ ባለው መልኩ መፍታት ነው ያገኘውን እድል፣ ወይስ እየወጣህ እየፎከርክ ይሄን አደርጋለሁ ማለት ይሄ ፖለቲካ ነው? አሁን ይሄ ወደ ውጤትስ ያደርሳል? በጦርነት ውስጥ ስልጣኔን አስቀጥላለሁ የሚል መንግስት ነው ያለ። የአማራ ህዝብ አሁን የህልውና አደጋ አለበት፣ እየተጨፈጨፈ ነው። ምንም አይነት የማንነት ጥያቄ የሌለው ህዝብ የማንነት ጥያቄ አለበት ጠይቅ እየተባለ በገንዘብም በምንም ህዝቦች ውስጥ ሰላም እንዳይኖር እየተደረገ ነው። በማን? በኤሊት፣ በኢትዮጵያ መንግስት። ስለዚህ እኔ የኢትዮጵያ ህዝቦች አሁን የዚህን ስርዓት ባህሪ ያውቆ በሚያስማምን ጉዳዮች ላይ አንድ መሆን፣ ትግራይ ህዝብ ከአማራ ህዝብ ጋር መተባበር አለበት። በቃ የአማራ ህዝብ አሁን የህልውና አደጋ አለበት፣ እየተጨፈጨፈ ነው። በድሮን ትልቅ ግፍ ነው እየተፈጸመ ያለው። ኦሮሚያ ውስጥ እንደዛው ነው። አፋር ውስጥ እንደዛው ነው። ምንም አይነት ዲሞክራሲ የሚባል ሰላም የሚባል ነገር ስለሌለ ጦርነት ነው ያለው። ስለዚህ ግንኙነቱ ማጠናከር ያስፈልጋል። የቀይ ጥቁር የሆንከው የሀገር መከላከያ ሰራዊት፣ ቤትህን ትተህ ዱር ቤት ያልከው የሀገር ጠባቂ ሰራዊት፣ ሀገርህ እየፈረሰች ነው።
ታሪኳ እየጠፋ ነው። ታሪኳ እየወደመ ነው። ህዝቦቿ እያለቁ ነው። ምንድን ነው የምትጠብቀው? ወንድሜ ሆይ አትድከም፣ ወደ ቤትህ ግባ። የምትጠብቀው ህዝብም ሰራዊትም የለምና ወደ ቤትህ ግባ። ህዝቡም አልቋል። ህዝቡም እየሞተ ነው። አንተ ዳር ጠብቅ ተብለህ፣ አንተ ድንበር አስከብር ተብለህ ወንድምህ፣ እህትህ፣ እናትህ፣ አባትህ ብሎም ቤተክርስቲያን እየተቃጠሉ፣ ስለዚህ የምትጠብቃቸው ሰዎችም የምትሞላትም ሀገር የለችምና ወደ ቤትህ ግባ። እውነቷን ነው። ለማንም ወንበር ብላችሁ ለማንም ሀብታም ለማንም ባለስልጣን ልጆች ማሳደጊያ ብላችሁ እናንተ ደማችሁን መገበር የለባችሁም። ለቤተሰቦቻችሁ ለድሃ እናታችሁ ታስፈልጓታላችሁ። ትናንትና ጌታቸው መጣና ለረጅም ዓመታት አማራና አማራ ልሂቅ ሲቀጠቅጥበት የነበረውን ትርክት አማራ እያሉ አማራ ተስፋፊ ነው እያለ ሲናገር የነበረው እስኪ ተስፋፊ ነው ሲል እንስማው አንዴ። እስኪ ተስፋፊ ልሂቃን አለን የሚሉት አንደኛ የኢትዮጵያ ታላቅነት የሚባለው ተረት የሚያወሩት ተረት አለ። ከየት እንደመጣ አይታወቅም። ያ የኢትዮጵያ ታላቅነት መጥቶ ከሆነ ወይ በአክሱም ዘመን ነበር የሚባላል። የአክሱም ዘመን ከነበረ የአክሱም ዘመን የማን ዘመን ነበረ ብለሽ መሟገት ትችያለሽ። እኔ ርዕሴ አይደለም። አሁን የማን እንደነበረ አሳምሬ አውቃለሁ፣ ግን ርዕሴ አይደለም። ያ አማራ ተስፋፊ ልሂቅ ታላቅ ኢትዮጵያ ሲል እሱ እንደፈለገ መርሃቤት የሚባል ቦታ ትልልቅ መሳፍንት የተፈጠሩበት አካባቢ መንገድ የተሰራለት በኢህአዴግ ጊዜ ነው። ምንም እዚህ ላይ የፋክት ጉዳይ ስለሆነ መሟገት አንችልም። ይሄ ፋክት ነው። እኔም አልከራከርህም። ይሄም ፋክት ነው። አማራ እንግዲህ መሳፍንቶች የተፈጠሩበትና የወጡበት መራቤት የሚባለውም አካባቢ መንገድ የተሰራለት በመለስ ጊዜ በኢህአዴግ ነው አለ። ለሚ ሌሎችንም አካባቢዎች እየጠራ እሰማዋለሁ። እዛው አዲስ አበባ አፍንጫ ስር ያሉ የሸዋ አካባቢዎች ዛሬ መንገድ የላቸውም፣ ትምህርት ቤት የላቸውም፣ ጤና የላቸውም፣ መሰረተ ልማት የላቸውም። ይሄ ግልጽ ነው። እንደ አማራ ልሂቅ አማራን የበደለ የለም፣ ምንም ጥያቄ የለውም። አማራን የበደለ እንደ አማራን የተማራችሁበት ትምህርት ቤት እኮ ዛሬም ሪኖቬት አልተደረገም። ደብረ ብርሃን የተማራችሁ ለምሳሌ፣ ጎንደር የተማራችሁ፣ ባህር ዳር የተማራችሁበት ትምህርት ቤት እኮ ሪኖቬት አልተደረገም። ዞር ብላችሁ አላያችሁትም። የወጣችሁበትን ትምህርት ቤት እንኳን ማለት ነው የወጣችሁበትን ማህበረሰብ የከተማችሁን ማህበረሰብ ኑሮ ሁኔታ ለመቀየር ምንም አላረጋችሁ። የስ you might have invested ለአዲስ አበባ ምናምን ለአዳነች አቤቤ ስጦታ ልከ ሊሆን ይችላል። የኩላሊት ምናምን እንትኖችን ከውጭ ሀገር አምጥቼ ለሀገር ያስረከብኩ ትላለህ። ከዛ ባንዲራ ይዘህ ምናምን ከአምባሳደሩ ጋር ፎቶ ትነሳለህ። የወጣህበት ትምህርት ቤት የወጣህበት አካባቢ ዛፍ ዝር ይማራል ማህበረሰብ። ቁጭት አይሰማህም? ቁጭት አይሰማህም? ወገንህን ለክፋት ለእንደዚህ አይነት ስቱፒዲቲ ያሳልፈ የሰጠኸው አንተ ነህ። እውነት ነው። አማራ ከሀገሩ ከጎጡ ከተወለደበት በይበልጥ ሰፋ አድርጎ ለኢትዮጵያ ስለሚያስብ ነው ይሄን ነገር የሚያደርገው። ተመስገን ጥሩነህ የሚባል የአብይ አሽከር እንደው ከባህር ዳር ጎንደር እንኳን በሄሊኮፕተር ነው የሚሄዱ። በሄሊኮፕተር የሚቀራረቡ ከተሞች ካሉ አዲስ አማራ ክልል ውስጥ በሄሊኮፕተር ነው የሚሄዱ። ሰላም አለ ብሎ ደግሞ ያወራል። ከከተማ ወደ ከተማ ሄሊኮፕተር ነው የሚጠቀሙ። ያው የወረዳ አካባቢ የሚሰሩ ወረዳ አስተዳዳሪዎች ያው ከፋኖ ጋርም እንደው እኛ ተገደን ነው ብሎም ይሁን እንደዛ አይነት ነገር አለ። እነሱ በመኪና ባህር ዳር ላይ ስብሰባ ሲጠሩ ይመጣሉ። የታወቀ ነገር ነው። ታችኛው ያለው የመንግስት መዋቅር አማራ ክልል ውስጥ ኦልሬዲ ፈርሶ ከፋኖ ጋር ነው መስራት ጀመረው። ትክክልም ናቸው። ያለ አማራጭ እንደዛ ነው። እና ረጋ ከበደና ተመስገን ጥሩነህ ጋር ሆኖ የአብይ ተላላኪ ጋር ሆኖ ህዝቡን መጨፍጨፍ የለባቸው። ታችኛው እርከን ላይ ያሉ የአማራ ክልል አመራሮች ትክክል ናቸው ከፋኖ ጋር ከሰሩ። እና እነ ተመስገን የሚያስቁ ሰዎች ናቸው። እና በህይወት ይሄ ታሪኩ ሙሉ በሙሉ ከአብይ ጋር የተሳሰረ ሰው ነው። አሁን ይሄ የአብይ ሞዴል የዩኤኢ የኮሪደር ልማት ሞዴል ተጠቅሞ አዲስ አበባን አፈረሰ፣ ድሃዎችን አፈናቀለ። አሁን የባይስክል መንገድ ነው የምትሄዱት እና
እንትን ነው ፏፏቴን ነው ማየት ያለባችሁ እንጂ መጠጣት የለባችሁም ነው። ቤት ውስጥ ውሃ የለውም አዲስ አበባ ህዝብ የሚጠጣ ውሃ የለውም። ሲወጣ ግን ፏፏቴ ያያል። አመስግኑኝ በቃ ይላል አብይ። በቃ ፏፏቴውን እያያችሁ ጥማታችሁን ጨርሳችሁ ግቡ ይላል አብይ። ቤት ቅድም አንተ ብላ ቤት ውስጥ አዲስ አበባ ቤት ውስጥ መብራት የለም። መንገድ ላይ ደግሞ ዲም ላይቶች አሉ። ቤት ውስጥ እንደው ገጠርማ አይታሰብም። አሁን ህዳሴ ግድብም ኦልሬዲ ተሽጧል። የውጭ ሀገር ካምፓኒዎች ናቸው የሚጠቀሙት። እሱ ዶላር ነው የሚወስደው። ይሄ እንትን ክሪፕቶ ማይኒንግ የሚባለው አዲስ አበባ ላይ በቃ ማአት ካምፓኒዎች ገብተው እሱን እየተጠቀሙ ነው። የኢትዮጵያ ህዝብ ግን በኩራዝ ነው አሁንም የሚኖረው እና አጠቃላይ አዲስ አበባ ውስጥ አሁን ይሄ ኮሪደር የማን ነው? አሁን አዲስ አበባ መሬቱ ተወስዶ ለሌላ ሰውም እየተሰጠ ነው አዲስ አበባ ውስጥ። በተለይ ደግሞ ከዩኤኢ የመጡ ለምሳሌ ለጋር አካባቢ ለዩኤኢ መንደር ምስረታ እየተቋቋመ ነው። ሪዞርቶች ውስጥ የማን ነው? ማን ነው እዛ ሄዶ ሚዝናን ነው በሸነና ማን ነው የሚያደርገው? አሁን ባለፈው ቤኑና የሚባል ከረዩ ላይ የተሰራ ቤኑና ሪዞርት አለ። በሰቃ ሐይቅ ላይ የተሰራ ከፌደራል ደብዳቤ ይዜ ካልመጣ ውስጥ አትገባም። ቤኑና ሪዞርት እንደዚህ አይነት ሪዞርቶችን ይሰራል አብይ ኢትዮጵያ ውስጥ። ወረዳ ላይ ሲወርድ ሌላ መንግስት፣ መብራት ኃይል ስትሄዱ ሌላ መንግስት፣ ውሃ ልማት ስትሄዱ ሌላ መንግስት፣ መንገዶች ላይ ስትሄዱ ሌላ መንግስት። የመንግስት ብዛቱ ቁጥር ስፍር የለውም። ስለዚህ በወረቀት የሄደ ሪፖርት ነው ሀገር እያፈረሰ ያለ። ወርዳችሁ ኢትዮጵያ ውስጥ ግንባር ቀደም ሐሰተኛ መረጃ አመንጪ አከፋፋይ ጠቅላይ ሚኒስትር አብይ አህመድ ናቸው። በግላቸው ከቀን ውስጥ ከ5 እስከ 8 ሰዓት ፌስቡክ ላይ የሚያወሉ የአገር ደህንነትና ህልውና ጉዳይ ሲሆን የሉ። የሐሰተኛ መረጃ ህጉ በደንብ ይተግበር ካልን መጀመሪያ መተግበር ያለበት ጠቅላይ ሚኒስትር አብይ እንሰብረዋለን። አንድ ነገር እንሰብራለን። እንሰብራለን። አንድ የአይን መግለጽ እናመጣለን። ይሄ ዘማዊ ሁላ ተጠራቅሞ አንዱ አንዱን እየሸፈነ በሃይማኖት ስም ተቀምጦ ቤተክርስቲያኒቷ ወደ ታች መቀመቃት መሄድ የለባት። ወደ ታች መሄድ የለባት። ወደ ታች መውረድ የለባት። ቤተክርስቲያኒቷ መሄድ የለባት። እየነገርኳችሁ ቤተክርስቲያኒቷ ወደ ታች እየወረደች ቤተክርስቲያኒቷ ቅቡልነቷ ተቀባይነቷ እየወረደ ቤተክርስቲያኒቷ አጣብቂኝ ውስጥ የገባችው በመሪዎቿ አማካኝነት ነው። በሌቦች መሪዎቿ ተሰባስበው ተደራጅተው የመጡ ለምሳሌ አንዲት ሴት ተደፈርኩ ብላ አንዲት ሴት ተጎዳው ብላ ቤተክርስቲያን ብትሄድ የሚጠብቃት ሌላ ደፋሪ ነው። ስም አጥፍተሻል ምናምን ብለው ይቀብራሉ። ኮድ አላቸው፣ ይገናኛሉ። እነዚህም አራሙቻዎች ከቤተክርስቲያን መንቀል የግድ ተስማማላችሁ ወይ? እየጠበቅኳችሁ ነው። ቴሌግራም ላይ መጻፍ እናንተ ትጽፋላችሁ፣ እኔ እዚህ ላቤን እያፈሰስኩ እነጋገራለሁ። አንድ ብሎ ነው የሚጀምረው መንገድ፣ አንድ ብሎ ነው የሚጀምረው ትግል። ከጫፍ ይደርሳል። ታያውታላችሁ፣ ይነቀንቃችኋል። የኢትዮጵያን መነኩሴ አጀንዳዬን አንለቅም ብለን የአዲስ አበባን አነጥናጭ መነኩሴ ከኢትዮጵያ ቤተክርስቲያን ትከሻ ላይ ነፃ እናወጣዋለን። የማንንም ሆድ ከርስ አንሞላም። እኛ የምንፈልጋቸው አባት እንደነ አቡነ ጴጥሮስ እንደነ አቡነ ሚካኤል አይነቶቹን ነው የምንፈልገው። ከህዝባቸው ፊት የሚቆሙ ከመትረየስ ፊት የሚቆሙ እንጂ በቆብ ስር ተከልለው የሚዘርፉ ዘራፊ ህጋዊ ወንበዴዎች ናቸው። ትስማማላችሁ? ቀጥል። ሚዲያ በዚህ መልክ ነው መቀየር ያለበት። በቤተክርስቲያን ስም እንደዚህ ምዕመናንን ብር እየተቀበሉ ለራሳቸው የሚያደርጉ ከቤተክርስቲያን ከሃይማኖት ካስተምሮ ውጭ የሚያደርጉ እሱ እግዚአብሔር ይቅጣችሁ። እኛ ምንም አንልም። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ላይክ እና ሰብስክራይብ ሳታደርጉ እንዳትወጡ። ቀጣይ በአዳዲስ መረጃዎች እንገናኛለን። ሰብስክራይብ አድርጉ። ባይ ባይ።